እንደዚህ አፍ የሚከፈትባት አይነት ሰው አይደለችም። ብታይ ምን አይነት እናት እንደሆነች ሊሊ ብታይ ለአካባቢው ሰው ጠቅላላ ምን አይነት እናት እንደሆነች ብታይ። እኔ እንቅልፌን አልተኛውም ስሰማ ደንግጬ በጣም ውሃ ነው የሆንኩት። እንዲህ ሰው የሚሰድባት እናት አይደለችም። የአንድ ሰው እናት አልነበረችም ብታይ። ያኔ እናት ብቻ አልነበረችም። ዛሬ ሚዲያ ላይ ወጣ እንዲቀለለች ማንም እንዲህ አላት እንጂ ምን አይነት እናት እንደሆነች። በነገራችን ላይ ለእናቶች ይታወቃቸዋል ምንም ነገር ታውቃላችሁ አይደለ? ይሁት ከመሞታቸው በፊት ልጃቸው ወልዳ ሐኪም ቤት ሊጠይቋት ሲገቡ ምን እያሉ ነበር የገቡት? እድሜ በአጭር ቀረ። በደንብ ስሙት፣ በደንብ የምር በጣም ልቤን ነው የነካኝ። በጣም እድሜ በአጭር ቀረ። ወይኔ ጉዴ፣ ወይ ጉዴ። የእግር እሳት ነው የሚሆንባቸው። እናታችሁን አምጥታችሁ እዚህ አትነግዱባቸው። ልጅ ጠባቂ አታደርጓቸው። አይጠቅማቸውም። ደስተኛ አይደሉም። የልጅ ልጅ ማየት አልፎ አልፎ ታየዋል። አለቀ። አሁን ዘመኑ የቴክኖሎጂ ነው። በፌስታይም ያሉ እነማያየ እማየም በፌስታይም ይኸው ልጄ ምናምን አይ በቃ አለቀ። ከመጡም መጥተው ጎብኝተው አይተው ጥሩ ጊዜ አሳልፈው ይሄዳሉ። አያቶችን አምጥታችሁ አትጫወቱባ። እናታችንን ነፍሳቸውን ይማር፣ ለእህታችንም መጽናናቱን ያድላት። ግን አንዳንዶቻችሁ አሜሪካን ሀገር እናት ቁጭ ብላ ለምንድነው የማትኖረው? ለምንድነው እናቶቻችሁን ወስዳችሁ ልጆች የምታስጠብቋቸው? በጣም ብዙ ነገር ትላላችሁ። አሁን እንደኔ መሰለች ልጆቼ ቢጠበቁልኝ፣ ልጆቼ ቤቢሲት ቢደረጉልኝ ተገኝቶ ነው እንዴ የኔን ልጆች ለመጠበቅ? ሰው እኮ እግዚአብሔር እድሜውን እዛ ደረጃ ላይ አድርሶት እኮ ልጅ ለመጠበቅ እግዚአብሔር ሲያድለው መታደል እኮ ነው። መመረቅ ነው፣ መመረጥ ነው። ከህፃን ልጅ ጋር መዋል በጣም መመረጥ እኮ ነው። ምንድነው ጥፋት የምታደርጉት ማለት ነው? ክትፎ ይከትፋሉ፣ በዚህ ይገባሉ፣ በዛ ይወጣሉ፣ ምናምን ስራ ይሰራሉ። ጠንካራ ናቸው። ሞታቸው እንኳን እየሰሩ ሞቱ ነው የተባለላቸው፣ እያወሩ ሞቱ አልተባለም። ጀግና ሴት ናቸው። ልጆቻቸውን ማገዝ፣ ልጆቻቸውን አቅማቸው እስካለ ድረስ ከልጆቻቸው ጋራ መኖር፣ ለልጆቻቸው ደስታ መስጠት፣ ራሳቸውን እየበደሉ መኖር መረጡ። ጀግና ሴት ናቸው። በቃ በጣም በቂ ነገር አላት የምትጸጸትበት፣ በጣም በቂ ነገር አላት አይምሮዋን ቶርች የሚያደርጋት። አሁን ምን አለበት ብትተዋት? በቃ ተዋት፣ በእግዚአብሔር በቃ ተዋት። ታሳዝናችሁ። እቺ ልጅ አራስ ናት። በዚህ 1 ወር የሆነው ህፃን ያለቅስባታል። በዛ 1 አመት ያልሞላው፣ በዛ ገና ለ10 አመት ያልሞላቸው ልጆች የሷን አቴንሽን የሚፈልጉዋሉ። ምንድነው የመጨረሻ ግባችሁ? አሁን የሞቱበትን ምክንያት ይሄ ነው የሞቱበት፣ ያ ነው የሞቱበት፣ ይሄ ነው ምክንያታቸው፣ በዚህ በኩል ነው እንዲህ ብሎ መናገር ምንድነው የሚጠቅመው? እሷ ላይ ጸጸትና እሷ ላይ ቁጭት ከመጨመርና ልጅቷ የበለጠ ነገር ውስጥ እንድትወድቅ ከማድረግ ውጪ ይሄን ቤተሰብ አደጋ ላይ ከመጣል ውጪ የሚጠቅመው ነገር ምንድነው? እባካችሁ ስለ እግዚአብሔር ስትሉ እቺ ልጅ ተዋት። የሰው አይን የሰው ምላስ ከባድ ነው። ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም አይንን ተጠንቀቁ አይደለም ለሰው ልጅና ብረትን ያጣማል ይሰብራል ይላሉ። እኒህ እናት በልጃቸው ቤት ደፋ ቀና ይላሉ፣ ይሰራሉ። አንዲት እናት ልጃቸው ወልዳ አግብታ በልጃቸው ልጆች ኃላፊነትና መውሰድ መንከባከብ ማሳደግ ለነሱ ትልቅ ክብር ነው ብታውቁት ማለት ነው። እኒህ እናት በጣም ደስ ይሉኛል ሳያቸው፣ ለልጃቸው ልጆች ሲንከባከቡ ምናምን አያቸዋለሁ ሶሻል ሚዲያ ላይ። በጣም ምርጥ ቢሆኑ እናት ናቸውና ወላሂ ሁሌ ሳያቸው ማሻአላህ ነበር የምለው በቀልቤ። ዛሬ ሞቱ ተባለ፣ ድንገተኛ ሞት ነው። ልጃቸው አዲስ ወልዳ ነው። አስቡት፣ በሷ ቦታ ብትሆኑ አራስ ናችሁ፣ እናትም ማጣት ከባድ ነው። አራስነት ለራሱ የራሱ ሆነ ስሜት አለው። በዛ ላይ ደግሞ እናትም ማጣት ከባድ ነው። እዚህ ሶሻል ሚዲያ ላይ ሰው ምላስ ከገባችሁ አትቆዩም። በቃ ቅልባችሁን ነው የሚያጠፉት። እንደው ያዩትን ነገር እሰይ እንኳን ሆነለት ወይ ማሻአላህ አይሉ።
አላህ ይጠብቀን ከሰው ምላስ። እሷንም ትዕግስቱን አላህ ይስጣት። በጣም ከባድ ነው እናትን ማጣት። በአራስነት ቤት የወለደ ያውቀዋል የአራስነትን ስሜት። እኔ አላቅም ወላሂ እነዛን ልጆች ሳስታውሳቸው ሲያሳድጉ ደፋ ቀና ሲሉ ወላሂ ደስ ይሉኛል። ምክንያቱም ብዙዎቻችን እናቶቻችን ሲያሳድጉ ልጆቻችንን ከኛ የበለጠ ወደውና አፍቅረው ነው። ሌላ ማስተያየት መስጠት የምትፈልጉት ነገር ካለ ለሌሎች ሰዎችም ኮሜንት ማድረግ የምትፈልጉት ነገር ካለ this is not the right time። ይሄ አሁን ታይሙ አይደለም። ይሄን ቶፒክ ሌላ ጊዜ አንስታችሁ መነጋገር ትችላላችሁ። አሁን ግን እቺ ልጅ በጣም ታሳዝናለች። አራስነት በራሱ በጣም ብዙ ጫና አለው። ስለዚህ ስለ እግዚአብሔር እቺ ልጅ ተዋት። እናትየውን በሰላም ይረፉበት፣ እሷም ሀዘኗን ትወጣበት። ሌላ ሀዘን ባጨምሩባት በጣም ጥሩ ነው። እግዚአብሔር መጽናናቱን ያድልሽ። እንኳን ደስ አለሽ። እንኳን አብሮ ደስ አለ። በጣም በእውነት ነው እዚህ አሜሪካ በመውጣትሽ እኔ ደስተኛ ነኝ። እኔም አንተ በማየቴ በመገናኘታችን በጣም ደስተኛ ነኝ። ያምልሽ ምን ያንቺ ነገር ውለታሽ ማን ይከፍለዋል? እግዚአብሔር ይክፈልሽ እንጂ እኔ አሳዳጊ ነሽ። ከፍሎ ጨርሶልኛል። ለእኔ አሳዳጊ ነሽ። እኔ ደብሽ ሶርማጋ አሳዳጊ እግዚአብሔር አሳዳጊ ነሽ። እናቴ ነሽ። ከአንቺ ጋር ብዙ ነገር አሳልፌያለሁ።